ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅና ወቅታዊ ጉዳዮችን የተመለከቱ ሰበር መረጃዎች በየደቂቃው ልዩነት እየወጡ ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ሲጫኑ ቀድመው ለእናንተ የማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ሰበር መረጃዎቹ በቀጠሉበት የመካከለኛው ምስራቅ ምሽቱን ደግሞ ዓለምን የወጠረ ሌላ ዜና ተወልዷል። ይሄውም በከፍተኛ ሁኔታ የአሜሪካ ነዳጅ የሚተላለፍበትን የሆርሙዝ የባህር ወሽመጥን ኢራን እዘጋለሁ በማለት በኢራን ፓርላማም እንዲዘጋ ውሳኔ መተላለፉን ተከትሎ አሜሪካ ይህ በኢራን ፓርላማ የተላለፈው ውሳኔ ተግባራዊ ሆኖ ያ የባህር ወሽመጥ ከተዘጋ ኢራን ራሷን እንዳጠፋች ተቆጠረው አውዳሚ እርምጃ ካሁን ደቂቃ ጀምሮ እንወስድባታለን ተፈጻሚ መሆኑን ካረጋገጠን ብላ ዝታለች። በሌላ በኩል የኢራን የወሽመጡ ይዘጋ የባህር ውሳኔ አሜሪካ በተለይም ደግሞ በኢራን ላይ በፈጸመችው ጥቃት አሜሪካን የሚጎዳ የበቀል እርምጃ ለመውሰድ የተሻሉት አማራጮች እነዚህ ናቸው በማለት መምረጧ ነው። ይሄውም የኢራን ፓርላማ ውሳኔ በአያቶላ አሊ ካሚኒ የመጨረሻ ውሳኔ መሰጠት አለበት። ፓርላማው ውሳኔን ወደ አሊ ካሚኒ መርቶታል። የአሊ ካሚኒ የመጨረሻው ውሳኔ እየተጠበቀ ነው። አሊ ካሚኒ ይህንን ውሳኔ በሰጡበት ቅስፈት ደግሞ አሜሪካ አውዳሚ ጥቃት በኢራን ላይ ሰነዝራለው ኢራንም እንደጠፋች ራሷን ትቁጠረው በማለት በውጭ ጉዳይ ሚኒስትሯና በምክትል ፕሬዝዳንቷ ጄዲ ቫንስ አማካኝነት ዛቻዋን አስተላልፋለች ነው እየተባለ የሚገኘው። ከዚህም ባሻገር የአረብ ሀገራት የተለያየና በተለይም ከአሜሪካ ጋር ቁርኝት ያላቸውና የሌላቸው የተለያየ መልክ ያለው መግለጫ አውጥተዋል። የተለያዩ ዓለም ሀገራት ድጋፋቸውንም ተቃውሟቸውንም ለሁለቱም ሀገራት እያሰሙ ይገኛሉ። ኢራን ጥቃቷን በእስራኤል ላይ አባብሳ ቀጥላለች። የመከላከያ አቅሟ ደግሞ እየተዳከመ ነው የተባለችው እስራኤልም ጥቃቱን ለመከራከር ሙከራ ብታደርግም በርካታ ሚሳኤሎች ግን በዛሬው ዕለት ከተሞቿን ደብድበዋል። እርሷን ደግሞ ቴህራንን ጨምሮ በተለያዩ የኢራን ከተሞች ጥቃት ማድረሷን እስራኤልም ቀጥላለች። ጥቃቱ እንደማይቆምም ገልጻለች። የሌሊቱን ኦፕሬሽንን በተመለከተ የአሜሪካ መከላከያ ሚኒስትር ፔንታጎን ዝርዝር ማብራሪያና እንዴት ጥቃቶቹ እንደተፈጸሙ ማብራሪያ ሰጥቷል። ሁሉንም አሁናዊ መረጃዎች እነሆ በዝርዝር አስደምጣችኋለሁ። አብረን እንከታተለው። በየደቂቃው ልዩነት እጅግ በርካታ መልክ ያለው መረጃ እየወጣበት የሚገኘው የመካከለኛው ምስራቅ ምሽቱን ሌላ ዓለምን ሰቅዞ የሚይዝ ዜና አሰምቷል። ይሄውም የኢራን የፓርላማ ውሳኔና የአሜሪካ የመጨረሻ ያለችው ማስጠንቀቂያ ነው። የኢራን ፓርላማ በዛሬው ዕለት አሜሪካ የፈጸመችውን ጥቃት ተከትሎ ስብሰባ ካደረገ በኋላ አመሻሹን ባሳለፈው ውሳኔ የአሜሪካ በርካታ ነዳጅ የሚያልፍበትን የዓለማችንም 20% የሚሆነው ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥ የሆርሙዝ የባህር ወሽመጥን ለመዝጋት ውሳኔ አሳልፏል። የፓርላማው ውሳኔ መተላለፉን ተከትሎ መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቃል በቃል እንዲህ አሉ። እውነትም በፓርላማው እንዳጸደቀችው ኢራን የሆርሙዝ የባህር ወሽመጥን የምትዘጋው ከሆነ ኢራን እውነትም ራሷን በራሷ እንዳጠፋች ትቁጠረው። ከዚያ በኋላ የሚወሰደው እርምጃ እድሜ ልኳን የማትመልሰው ነው ሲሉ ዝተውባታል። የኢራን ፓርላማ ይህንን ውሳኔ ያሳለፈው አሜሪካ እስራኤልን በማገዝ በኢራን 3 የኒውክሌር ማብላያ ተቋማት ላይ ግዙፍ ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኒው መሪ አያቶላ አሊ ካሚኒ በሚያሳልፉት የመጨረሻ ውሳኔ ነው። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ወሽመጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ከባድ ተጽዕኖ የሚኖረው ሲሆን በአሜሪካ ገበያ ላይም ከፍተኛ መናጋት ይፈጥራልም ተብሏል። የኢራንን ይህንን የፓርላማውን ውሳኔ አመሻሹን መሰማቱን ተከትሎ ተፈጻሚ ለመሆን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒ የመጨረሻ ውሳኔ ከኢራን እየተጠበቀ ነው። ኒውስዊክ የኢራንን መገናኛ ብዙሃን ጠቅሶ እንደዘገበው የሆርሙዝ የባህር ሰርጥ ፈሳሽ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች ዋነኛ መተላለፊያ ሲሆን እንደ አውሮፓውያኑ የዘመን ቀመር አቆጣጠር ከ2024 ጀምሮ በየቀኑ ብቻ 20.3 ሚሊዮን በርሜል ነዳጅና ፔትሮሊየም በአካባቢው እየተላለፈበት ይገኛል። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን እርምጃ ትወስዳለች የሚለው እየተጠበቀ ሲሆን የመጀመሪያ እርምጃዋን ሆርሙዝን መዝጋት ልታደርግ እንደምትችል ተዘግቧል። ይበዚህ እንዳለ ታዲያ ይህ
እውነት የኢራኑ ፓርላማ ውሳኔውን እንዳሳለፈው የአያቶላን ውሳኔ አግኝቶ ወደ ተግባር ከተላለፈ ኢራን በእውነትም ራሷን እንዳጠፋች ትቁጠረው ሲሉ ያስጠነቀቁት የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ሩቢዮ አሁን ከመሸ በኋላ ባደረጉት ንግግር እንዳሉት ከሆነ አሜሪካ በታሪኳ ትልቅ የተባለውንና የቢ2 ኦፕሬሽን ብሎ ፔንታጎን በገለጸው ጥቃት ከፈጸመች በኋላ ኢራን ዲፕሎማሲን ብቻ እንድትከተል እናሳስባለን ብለዋል። ሩቢዮ አክለውም ኢራን ተጨማሪ እርምጃዎችን ለመውሰድ እስካልቋመጠችና ለአሜሪካ ላይ የሚደርስ ቀጥተኛም ሆነ ተዘዋዋሪ ጥቃት ለማድረስ ካልተንቀሳቀሰች በስተቀር በኢራን ላይ የምንወስደው ጥቃት አብቅቷል ብለዋል። ሩቢዮ የአሜሪካ ተልእኮ አንድ ነበር፣ በኢራን ላይ ያገዛዝ ለውጥ ማምጣት አልነበረም። ነገር ግን አሜሪካ የኢራንን የኒውክሌር መሳሪያ ማምረትን ማስቆምና እንቅስቃሴውንም ከጇ ላይ ማስጣል ነበር። አሜሪካ ያንን ያደረገችው አሁን ኦፕሬሽኗን ጨርሳለች ብለዋል። ከቀረቡበት ቴሌቪዥን ጋዜጠኛ ሩቢዮ የቀረበላቸው ሌላኛው ጥያቄ በተለይም ደግሞ አሜሪካ ቀጣይ እርምጃ ምን ይሆናል የሚል ነበር። ሩቢዮም ሲመልሱ እንዲህ አሉ። ቀጥሎ የአሜሪካ እርምጃ ምን እንደሚሆን የሚወሰነው ኳሱ በኢራን እጅ ላይ ነው ብለዋል። ቀጥሎ ምን እንደሚሆን የምታውቀው ኢራን ናት። ኢራን የምትወስደው እርምጃ ላይ ተመርኩዞ እኛ የምንወስደው እርምጃ ይቀጥላል ብለዋል። የዲፕሎማሲ መንገድን ኢራን ከመረጠች እኛ ለዲፕሎማሲና ለንግግር ዝግጁ ነን ብለዋል። ነገር ግን ለኢራን ሕዝብና ለዓለም ሕዝብ ጥሩ የሆነ ስምምነትም ማድረግ እንችላለን። ሌላ መንገድን ከመረጡ ደግሞ የሚያስከትለውን መዘዝ ኢራን መሸከም ይከብዳታል ሲሉ ሲዝቱ አምሽተዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ የዲፕሎማሲ መንገድን እንደሚመርጡ ሩቢዮ ገልጸው ኢራኖች አሁን ቢደውሉልን እኛ ለመነጋገር ዝግጁ ነን፣ መገናኘት እንፈልጋለን፣ ስለዚህ ጉዳይ እንነጋገር፣ እንፍታው፣ ዝግጁ ነን፣ ይህንን ነው ለኢራኖች ማለት የምፈልገው ብለዋል። ኢራን እንዴት ትመልሳለች የሚለው ጥያቄ ያገዛዙ አካል መርከቦች በሆርሙዝ የባህር ወሽመጥ ውስጥ እንዳይንቀሳቀሱ ሊያግድ ይችላል የሚል ከባድ ስጋት ይፈጥራል። ይህ ወሳኝ የባህር መተላለፊያ በፋርስ ባህረ ሰላጤ እንዲሁም በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በዓለም ዙሪያ ከሚጠቀመው ዘይት ውስጥ 20% ያክሉ የሚጓጓዝበት ነው። ታዲያ አሁን ላይ እንደ ማርኮ ሩቢዮ ገለጻና እንደ አሜሪካ ባለስልጣናት ማስጠንቀቂያ ከሆነ ኳሱ በአያቶላ እጅ ላይ ነው። አያቶላ የሆርሙዝ የባህር ወሽመጥ ይዘጋ ብለው በማንኛውም ሰዓት ካሁን ጀምሮ ከወሰኑ ምናልባትም አሜሪካ ተጨማሪ ከፍተኛ ጥቃት በኢራን ላይ እንደምታደርስ በውጭ ጉዳይ ሚኒስትሯ በኩል ዝታለች። በሌላ በኩል አሜሪካ ሌሊቱን የፈጸመችውን ጥቃት በተመለከተ የመከላከያ ሚኒስትሯ ዛሬ ረፋዱን መግለጫ ሰጥተዋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ኃላፊዎች በኢራን ላይ የተፈጸመውን ጥቃት በተመለከተ በመከላከያ ውስጥ ሲሰሩ ስለነበሩና ጥቃቱም እንዴት እንደተፈጸመ ዝርዝር ማብራሪያ ዛሬ ከሰዓታት በፊት በሰጡት መግለጫ አስታውቀዋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ዋና ኃላፊ የሆኑት ፔት ሄግዜት በሰጡት መግለጫ ሲናገሩ የተደረገው ኦፕሬሽን ከመጀመሪያ ስያሜው ስንጀምር ሚድናይት ሃመር የሚል መጠሪያ ነበረው ብለዋል ጋዜጠኞች። ከጦር ኃይል ዋና አዛዣችን ከፕሬዝዳንት ዶናልድ ትራምፕ በተቀበልነው ትዕዛዝ መሰረት ኃይለኛና ግልጽ ጥቃት በሌሊቱ ፈጽመናል ያሉት ሄግዜት የኢራንን የኒውክሌር ፕሮግራም አውድመናል በማለት በዘመቻቸው አስደናቂ ሲሉ ሲጠሩት አምሽተዋል። የሚድናይት ሃመር ዘመቻ እቅድ ወራትና ሳምንታትን መውሰዱን ጠቅሰው ከፕሬዝዳንቱ ትዕዛዝ እስከምንቀበል ድረስ በቂ ዝግጅት አድርገን ነበር ብለዋል። ሚድናይት ሃመር ኦፕሬሽን ጥምር ኃይል ዋና አዛዥ የነበሩት ጀነራል ዳን ኬን በበኩላቸው በሰጡት መግለጫ ሌሊቱን በርካታ ቢቱ የተሰኙ ግዙፍ አጥቂ ፈንጂጣይ ጀቶቻችን ከአሜሪካ ተነስተው ጉዞ ጀመሩ በማለት ስለ ሁኔታው ማብራራት ጀምረው ይሁንና እነዚህ ጀቶች በመጀመሪያ ወደ ምዕራብ ተጉዘው በፓሲፊክ ውቅያኖስ አካባቢ እንዲታዩ አደረግን። ይህንን ያደረግነው ሆነ ብለን ነበር ብለዋል። ይህንን ያደረግነው ለማታለልና ትኩረቱን ወደዛ ለመሳብ እንደሆነ ጠቅሰው እቅዱ በአሜሪካ ታምፓ ከሚገኙ ጥቂት ሰዎች በስተቀር ማንም አያውቀውም ነበር፣ በሚስጥር የተያዘ ጥቃት ነበር ብለዋል። ወደ ፓሲፊክ ከሄዱት በርካታ ቢቱ ጀቶች መካከል 7ቱ ብቻ አቅጣጫቸውን ወደ ምስራቅ ቀይረው ኢራን ላይ ድብደባ ማከናወናቸውን አስረድተዋል።
አጠቃላይ ድብደባው ከመጀመሪያው እስከ መጨረሻው የፈጀብን 25 ደቂቃ ብቻ ነበር በማለት ለመገናኛ ብዙሃን ተናግረዋል። በሌላ በኩል ከፓኪስታን የወጣው መግለጫና በዛሬው ዕለት የታየው ነገር ደግሞ ሌላኛው የዓለም መገናኛ ብዙሃን የፊት ለፊት ገጽ መነጋገሪያ ሆኗል። ፓኪስታን ስለ ፕሬዝዳንት ዶናልድ ትራምፕ በ24 ሰዓታት ልዩነት ብቻ እርስ በርስ የሚጋጩ ሁለት መግለጫዎችን አወጣች። ፓኪስታን በአንድ ቀን ውስጥ እርስ በርሱ የሚጋጭ ሁለት የተለያዩ አቋሞችን በማንጸባረቅ የዓለም ትኩረትን መሳቧን መገናኛ ብዙሃን የጻፉ ሲሆን ፕሬዝዳንት ዶናልድ ትራምፕን ለኖቤል የሰላም ሽልማት እጩነት እንደምታቀርብ ካስታወቀች ከ24 ሰዓታት በኋላ በኢራን ላይ ጥቃት የሰነዘሩት ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትሎ ታዲያ ፕሬዝዳንቱን በማውገዝና ፕሬዝዳንቱን በመኮነን ሌላ መግለጫ አውጥታለች። ፓኪስታን የኢራን ጥቃት ከመፈጸሙ ከሰዓታት በፊት በትናንትናው ዕለት አመሻሹን አውጥታው በነበረው መግለጫ የዓለም የሰላም የኖቤል ሽልማት 2025 የሚገባው ለፕሬዝዳንት ዶናልድ ትራምፕ ነው። ስለዚህም ፓኪስታን እንደ ሀገር የሰላም እጩነት የዓለም ሽልማት የሚገባቸው በማለት ፓኪስታን እጩ የምታደርጋቸው ለሰላም የኖቤል ሽልማትም የምታቀርባቸው የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ነው በማለት ገልጸው ትራምፕ የሰላም ሰው ናቸው ስትል አወድሳ ነበር። በማግስቱ ደግሞ የፓኪስታን ውጭ ጉዳይ ሚኒስትር ዛሬ ረፋዱን ባወጣው መግለጫ የአሜሪካ ጥቃት ፕሬዝዳንት ዶናልድ ትራምፕ ውሳኔ ዓለም አቀፍ ሕግን የጣሰ በጣም አሳሳቢ የሚኮነንና ፕሬዝዳንቱም ያልተገባ ያሉት ውሳኔ ያሳልፈዋል በማለት የፕሬዝዳንቱን ስም ጠቅሰው ኮንናለች። ፓኪስታን ይህንን ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በስልክ በመደወል የሀገራቸውን የኩነኔ መልእክት በቀጥታ እንዳስተላለፉላቸው ተመልክቷል። ይህ በ24 ሰዓታት ውስጥ የታየው የፓኪስታን የአቋም ለውጥ ፓኪስታን በአንድ በኩል ከጎረቤቷ ኢራን ጋር ያላትን ግንኙነት ለማስጠበቅ በሌላ በኩል ደግሞ ከትራምፕ አስተዳደር ጋር ያላትን ወዳጅነት ላለማጣት የምታደርገው መጋጋጥ እንደሆነ በብዙዎች ዘንድ አስኮንኗታል። በሚሊዮን የሚቆጠሩ ፓኪስታናውያን የኢራንን ባንዲራ በመያዝ ፓኪስታን ዋና መዲና በእስላማባድ ግዙፍ የሆነ የተቃውሞ ሰልፍ ያደረጉ ሲሆን በዚህም ሰልፍ ላይ አሜሪካና እስራኤል እያደረጉ ያሉትን ጉዳይ በመኮነን ለኢራን ድጋፋቸውን ሲሰጡ ታይተዋል። በሌላ በኩል ከኢራን ጋር ወዲያ ደግሞ ከአሜሪካ ጋር የተሳሰረ ሰፊ ልዩነትና ግንኙነትም ያላቸው የአረብ ሀገራት እርስ በርሳቸው የተለያዩ አቋሞች የተንጸባረቁባቸውን መግለጫዎች በዛሬው ዕለት አውጥተዋል። አሜሪካም በኢራን የኒውክሌር ተቋማት ላይ የፈጸመችውን የፈንጂ ድብደባ አስመልክቶ በሰዓታት ውስጥ በርካታ ዓለም አቀፍ ምላሾች እየታዩ ሲሆን ከነዚህም ውስጥ የአረብ ሀገራቱ መግለጫ አንዳንዶቹ ለአሜሪካ ያደሉ፣ አንዳንዶቹ በፍርሃት የተሸበቡ፣ አንዳንዶቹ ደግሞ በግልጽ ለኢራን ድጋፋቸውን የሰጡ ሆነው ታይተዋል። ከመካከለኛው ምስራቅ የአረብ ሀገራት መግለጫ ካወጡ መካከል ቀዳሚዋ ኦማን ነች። ኦማን ባወጣችው መግለጫ እንዳለችው በዩናይትድ ስቴትስ በቀጥታ በተፈጸመው የአየር ድብደባ ምክንያት የተከሰተው እጅግ አሳሳቢ መባባስ ያሳስበኛል፣ እኮንነዋለሁ፣ አውግዘዋለሁ ስትል ቃል በቃል ገልጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናውም የአሜሪካ የቅርብ አጋርና ወዳጅ የሆነችው ሳውዲ አረቢያ አሜሪካን በብርቱ ቃላት ባላወገዘው መግለጫዋ እንዳለችው የኢራን ሉዓላዊነት መጣስ አልነበረበትም፣ ከእንደዚህ አይነት ድርጊቶች መቆጠብና ሰላምን መፈለግ ይሻላል የሚል ለስለስ ያለ መግለጫ አውጥታለች። ዓለም አቀፉ ማህበረሰብም እነዚህን እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስ ጥረቱን ያጠናክር ስትል አልፈዋለች። በሌላ በኩል የኳታር የውጭ ጉዳይ ሚኒስትር ባወጣው መግለጫ በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን የሚያስከትል ሲል አስቀምጦታል። በዚህ ወቅት ሁሉም ወገኖች ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለው ጠቅሷል። የኳታር መንግስትም ዳር መያዙን መርጦ አሜሪካን ከማውገዝ ግን ታቅቧል። በሌላ በኩል በየዓመቱ ለመከላከያዋ ማጠናከሪያ በሚል በቢሊዮን የሚቆጠር ዶላር ከአሜሪካ ካዝና የሚሰፈርላት ግብጽ ባወጣችው መግለጫ እንዳለችው ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ ላይ ነው በማለት ለስለስ ያለ መግለጫ ያወጣች ሲሆን ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲዎችን እናስቀድም ብላለች። በሌላ በኩል የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታውን ከአንድ በላይ የሆኑ ቀጠናና አገራትን ደህንነትና አለመረጋጋትን የሚፈጥር ነው፣ አሜሪካ የፈጸመችው ጥቃት ፈጽሞ ተገቢ አይደለም ሲሉ አውግዘዋል። በዚህም
በአካባቢው ላይ ከፍተኛ ፍርሃት ነግሷል ሲሉም አስታውቀዋል። በሌላ በኩል የአሜሪካ መንግስት በኢራን የኒውክሌር ተቋማት ላይ ያደረሰውን ጥቃት በተመለከተ እስካሁን ከኢራን የሚወጡ የተረጋገጡ መረጃዎችን ማግኘት አልተቻለም። አሜሪካ ጥቃቱ በከፍተኛ ሁኔታ የተሰነዘረና ውድመት የመጣበት ነው ስትል የእስራኤል ጦር ከሰዓታት በፊት ባወጣው መግለጫ ደግሞ የአሜሪካ ጥቃት በኢራን የኒውክሌር ተቋማት ላይ ያደረሰውን ውድመት ይሄ ነው የሚባል መረጃ ማግኘት አልቻልኩም ያለችው እስራኤል ነገር ግን የጥቃቱ መጠን ምን ያክል በኢራን ውስጥ ውድመት እንዳደረሰ እየገመገምኩ ነው ብላለች። እስራኤል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለወሰዱት እርምጃ መስግና በተለይም በዋና ከተማዋ ቴል አቪቭ የፕሬዝዳንቱን ዶናልድ ትራምፕን ፎቶ በትልቁ በመለጠፍ ቴንኪው የሚል መልእክት አስቀምጣለች። የእስራኤሉ መከላከያ ኃይል ቃል አቀባይ የአሜሪካ ጥቃት በኢራን የኒውክሌር ተቋማት ላይ ያደረሰውን ውድመት ሙሉ በሙሉ እስካሁን አላወቅንም ያሉ ሲሆን ሁኔታውን እየገመገምነው ነው ብለዋል። ግዙፉ ፎርዶ የሚባለው የኢራን የኒውክሌር ማበልጸጊያ ማዕከል ራቅ ባለ ተራራማ ስፍራ ተሸሽጎ የሚገኝ ተቋም እንደሆነ ገልጸው ዴፍሪን እስራኤል የጥቃት ኢላማዋን አስፍታ ሰላማዊ ዜጎች የሚኖሩበት አካባቢዎችን ታጠቃ እንደሆነ ተጠይቀው በደፈናው ኢላማዎችን የለየ እቅዳለን እነዚህን ኢላማዎችን መምታታችንን እንቀጥላለን ብለዋል። ኢራን በበኩሏ ሌሊቱን ከደረሰው የአሜሪካ ፍንዳታ በኋላ በእስራኤል ላይ ጥቃቷን አጠናክራለች። እጅግ በጣም በርካታና ኢላማ ይስቴ የሆኑ ሚሳኤሎቿን ከማለዳ ጀምሮ እስከ ምሽቱ ወደ እስራኤል መተኮሷን አላቋረጠችም። የእስራኤል የአየር መከላከያ ስርዓቶች አፈጻጸማቸው 50 በመቶ ተዳክሟል በሚባልበት በአሁኑ ሰዓት ሚሳኤሎቹን መመከት ተስኗቸው የኢራን ሚሳኤሎች እዚያም በእስራኤል ከተሞች ላይ ሲወድቁ እየታዩ ነው። ይህንን ተከትሎ ታዲያ የእስራኤል መንግስት ባሳለፈው ውሳኔ ጋዜጠኞች በቀጥታ ስርጭት የኢራንን ጥቃት እንዳያስተላልፉ አግዷል። እስራኤልም ጥቃቷን እንደምትቀጥል የገለጸች ሲሆን ከማለዳው ጀምሮ ተከታታይ የሆኑ የአየር ድብደባዎችን በኢራን ዋና መዲና በቴህራንና በሌሎችም አካባቢዎች እያደረገች መሆኑን ቀጥላለች። በሌላ በኩል አሜሪካ በድንገት በኢራን የኒውክሌር ተቋማት ላይ የፈጸመችውን ድንገተኛ ጥቃት አስመልክቶ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አስቸኳይ ስብሰባ በነገው ዕለት እንዲካሄድ ምሽቱን ጠርቷል። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በነገው ዕለት አስቸኳይ ስብሰባ እንደሚያደርግ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ አስታውቀዋል። የበንዴ እንዳለ ታዲያ የኢራን የኒውክሌር ኃላፊ መሐመድ ኢስላም ቴህራን በአሜሪካ ጥቃት ላይ ምርመራ እንዲደረግ እንደምትፈልግና ተቆጣጣሪው አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግበዋል። ቀደም ሲል ተቆጣጣሪ ኤጀንሲው አሜሪካ በኢራን 3 የኒውክሌር ተቋማትን ከመታች በኋላ የጨረር መጠን መጨመር እንደሌለ አረጋግጠው አሁንም የኢራንን የኒውክሌር ተቋማት በስስት እያየን ነው፣ በፍርሃት እየተመለከትን ነው ብለዋል። ሁኔታው ላይ እስካሁን የጨረር መጨመር አላየንም ብለዋል። በሌላ በኩል የአሜሪካ የቅርብ አጋር የሆነችው ዩናይትድ ኪንግደም እንግሊዝ በሰጠችው መግለጫ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመር አሜሪካ የኢራንን የኒውክሌር መርሃ ግብር የደቀነውን ስጋት ለማስወገድ ስትል እርምጃ ወስዳለች ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ላይ የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ትልቅ ስጋት ነው፣ ኢራን የኒውክሌር ጦር መሳሪያ እንድታበለጽግ በፍጹም አይፈቀድላትም፣ እናም አሜሪካ ያንን ስጋት ለመቀነስ እርምጃ ወስዳለች ብለዋል። በመካከለኛው ምስራቅ ያለው ሁኔታ ተለዋዋጭ በመሆኑ ለአካባቢው መረጋጋት ቅድሚያ የሚሰጠው ጉዳይ ነው ብለዋል። ኢራን ወደ ድርድር ጠረጴዛ እንድትመለስና ይህንን ቀውስም ለማስወገድ ዲፕሎማሲያዊ መፍትሄን እንድትመርጥ እንጠይቃለን ብለዋል። አሜሪካ በኢራን የኒውክሌር ተቋማት ላይ በፈጸመችው ጥቃት ዩናይትድ ኪንግደም ተሳትፎ አለማድረጓን ቢቢሲ ያገኛቸው መረጃዎች እንደሚጠቁሙ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ
አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ